ታላቁ መጽሐፍ ቅዱስ እንደዛ ይላል ወይ? መጽሐፍ ቅዱስ ሆይ ሰው በበጎ ስራ ቢጸና ባይጸናም የራሱ ጉዳይ ይላል ወይ? አይልም። ፕሮቴስታንት ግን ይላል። ግን ሰው በመልካም ስራ ቢጸና ምን ያገኛል? መጽሐፍ ቅዱስ ይናገራል። let the bible speak ይላል ፈረንጅ ሲናገር ጋይስ መጽሐፉ ይናገር። ያው ሐዋርያው ጳውሎስ እሺ ሰው በበጎ ስራ ሲጸና ምንድን ነው የሚያገኘው? ሐዋርያው ቅዱስ ጳውሎስ ለሮሜ በጻፈው መልእክት ምዕራፍ 2 ላይ ከቁጥር 6 እስከ 7 ላይ ምንድን ነው ያልከው? ጴንጤዎቹ እያሉ ያሉት በመልካም ስራ መጽናት የዘላለም ሕይወትን ወይም መንግሥተ ሰማያትን አያሰጥም፣ ጀስት ስለዳንን ብቻ ነው የምንሰራው ይሉናል። ጀስት ስለዳንን ብቻ ነው የምንሰራው እንጂ ሌላ ምንም ነገር ጥቅም የለውም። ለእግዚአብሔር መንግሥት በመልካም ስራ መግባት አይቻልም። በበጎ ስራ በመጽናት የእግዚአብሔር መንግሥት መውረስ አይቻልም። ጴንጤዎች አሉን። መጽሐፍ ሆይ መጽሐፍ ቅዱስ ሆይ አንተ እንደዛ ትላለህ ወይ? አንተ እንደዛ ትላለህ ወይ? ይላል አይልም? ይነበብ ቼክ እናድርገው ወይ ክርስቲያኖች? ይላል ወይስ አይልም የሚለውን ቼክ ይደረግ። ሌት ዘ ባይብል ስፒክ ብለን ቼክ ይደረግ አይደረግ? ይደረግ። እኔ ስንት ሰው እንዳላችሁ አይታየኝም። በነገራችን ላይ ስንት ሰው እንዳላችሁ አይታየኝም፣ ግን ቼክ ይደረግ። ቼክ ይደረግ። ኦኬ ማይ ጴንጤ ፒፕል በበጎ ስራ መስራት የእግዚአብሔር መንግሥት መውረስ አይቻልም። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 2 ከቁጥር ይቅርታ ሮሜ ምዕራፍ 2 ቁጥር 6 እስከ 7 እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ሮሜ ምዕራፍ 2 ቁጥር 6 እስከ 7 እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመስራት ምስጋናና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ማይ ጴንጤ ፒፕል አላነበብኩም ነበር። ይሄን ፓርት አልገባኝም ነበር። ማይ ክርስቲያን ፋሚሊስ በበጎ ስራ መስራት የዘላለም ሕይወት እኮ ይሰጣቸዋል ይላል ታላቁ መጽሐፍ ቅዱስ ሲሆን በታላቁ መጽሐፍ ቅዱስ ላይ ይላል። ማይ ጴንጤ ፒፕል እኔ ያልሰማሁም ነበር። ይህ ክፍል እንደዚህ እንደነበር አላወቅኩም ነበር። እንዲህ ይቻላል እንዴ? ምንድነው የምትሉን ፕሮቴስታንቶች? ምንድነው የምትሉን? ምንድነው እናንተ የምትሉት? እና መጽሐፉን የሚለው የሰማይና የምድር ብቻ አይደለም። እጅግ በጣም ብዙ ርቀት አለው። ሌላ ማለት በዚሁ ላይ የመልካም ስራ ሰራ አልሰራ አንተ በኢየሱስ ክርስቶስ ባመንክ ክርስቶስ ወደ እግዚአብሔር መንግሥት ገብታል። ቻው፣ ሌላ ነገር አያስፈልግም። ጴንጤ መጽሐፍ ቅዱስስ ይለዋል ወይ? መጽሐፉ ይናገረዋል ወይ? ይደገማል። ሌላ ደግሞ እንጨምራለን። ሌላም አለ ስልህ በዚህ ላይ በቃ ጥሩ ነበር። ጴንጤዎች ሁላችሁ ወደ ቤታችሁ ትሄዱ ነበር። ሌላም አለ ይደገም ወይ? እስኪ ይደገም ወይ? ዛሬ እየተዝናናችሁ ነው የምትማሩት። እየተዝናናችሁ ደስ እያላችሁ የምናገራቸውን ጥቅስ ግን በተቻላችሁ አቅም እያያዛችሁ የምናገራቸውን ጥቅሶች በተቻላችሁ አቅም ግን ይደገም። እሺ አንድ ፕሮቴስታንት ወንድም ይመጣና የአንተ መልካም ስራ ብትሰራም ባትሰራም ለጽድቅ አይሆንም እኮ ሲጀምር መልካም ስራ እንዴት ሆኖ ለጽድቅ የሚሆነው? ሰውስ እንዴት ነው አንተ በስመ የሚጸድቀው? ምን ማለት ነው? መልካም ወጣት ሰዎች መልካም የሚያደርጉ ይመስሉኝ። መልካም ወጣት ከዛስ መልካም ስራ አያጸድቅም። ቃሉ ራሱ መልካም ወጣት ብሎ ይጀምራል። ሰዎች መልካም እንዲያደርጉ ነው አይደል? መልካም ወጣት ሰዎች መልካም እንዲያደርጉ ነው። ታዲያ
ማለት በእምነት ብቻ ነው የሚዳነው ከሚል ከአንድ ሰው መልካም ወጣቶችን በምንድን ነው የምታፈራቸው? በስራ ነው የሚታየው መልካምነታቸው አይደል? ከዛ ግን ምን ስራ የሚባል ነገር ድራሽ አባቱ ይጥፋ ይላል። ፕሮቴስታንት ማለት በአጭሩ በጉቦ መንጃ ፈቃድ ያወጣ ሹፌር ማለት በየቦታው ነው የሚጋጨው። ፕሮቴስታንት ማለት በአጭሩ ልክ በጉቦ መንጃ ፈቃድ ያወጣ ሹፌር በየቦታው ነው የሚጋጨው። ትራፊክ ላይ ታይ፣ የትራፊክ ምልክቶችን ደንቦችን አያከብር፣ በተከለከለ ቦታ ይገባል ምናምን። አንድ ብቁ ያልሆነ ሹፌር ወይም ደግሞ በስነስርዓት ያልተማረ በስነስርዓት ያላጠና በጉቦ እቤቱ የመጣለት መንጃ ፈቃዱ ቤቱ የመጣለት ሰው ቀይ ሲበራ ምንም የሚሄድ ነው፣ አረንጓዴ ሲበራ የሚቆም ዩተርን ኤክስ ያለበትን ዩተርን የሚያደርግ ምናምን በተከለከለ መንገድ በቀቅ የሚሄድ ማለት ጭራሽ በቃ ምንም አይነት በቃ ከዛ ይጋጫል። ከሁሉም አሁን ፕሮቴስታንት ከማይጋጩ የመጽሐፍ ቅዱስ ጥቅስ የለም። አለመጋጨት አይችልም። ከዚህ የሚጋጨት ልክ ሩድ የሆነ ሹፌር በቃ እዛም ከዚህም እንደሚላተሙ ወይም ሰፈር ውስጥ ሆነች ነገረኛ ሴት ካለች እሷም ከበር ጀምሮ የተጣላች ምትመጣው ቤቷ ሳትገባ ከግጣ ከሩቁ የተጣላች ምትመጣው እንደዚህ ብለሽ ነበር ከዚህኛውም ከዛኛውም የሚናከሳል አይደለ? እንደዛ ነው። ካልተጋጩት መጽሐፍ ቅዱስ ጥቅስ የለም። በቃ ሐዋርያ ጳውሎስ አሁን በግልጽ ሊናገር ነው። ገላትያ ላይ ደግሞ ልንሄድ ነው። ምን ላድርግ? ምን ማድረግ ይቻላል? ገላትያ ምዕራፍ 6 ላይ ደግሞ ምን ይላል? እዚህ ጋር ደግሞ በጣም እያስጠነቀቀ ነው የሚናገረው። ባይዜ ገላትያ ምዕራፍ 6 ከቁጥር 9 ከላይ ከፍ ብሎ ከቁጥር 6 ጀምሮ ከቁጥር 7 ጀምሮ ያለውን ነገር እንመልከት። ከቁጥር 7 ጀምሮ ያለውን ቃል ለመመልከት እንሞክር። የእኛ ተወዳጅ ጴንጤ ወንድሞቻችን መልካም ስራ መስራትም ሆነ አለመስራትም ከእግዚአብሔር መንግስት ጋር ወይም ከዘላለም ሕይወት ጋር ከመዳን ጋር ምንም የሚያገናኝ ነገር የለም። ድከም ቢልህ እኮ ነው መጽሐፉ ምንም አይልም። ኧረ እንጠይቀው ወይ መጽሐፉ እንደዛ ይላል አይልም? ጋይዝ ማን ይጠየቅ ጋይዝ? መጽሐፉ ይጠየቅ አይደለ? ይህ ትልቁ መጽሐፍ ታላቁ መጽሐፍ ይጠየቃል። እንዲህ ይላል። ጭራሽ እየተቆጣ ነው የሚናገረው። በጣም ምን ብሎ ነው የሚናገረው? አትሳቱ፣ ፕሊዝ አትሳቱ፣ እግዚአብሔር አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። ጋይስ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል። ጋይስ በስጋ የሚዘራ ከስጋ ምን ያጭዳል? መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ ምን ያጭዳል? የዘላለም ሕይወትን ያጭዳል። ባንዝል በጊዜው እናጭዳለን። መልካም ስራ ለመስራት አንታክት። እንግዲያውስ ጊዜ ላገኘን ዘንድ ለሰው ሁሉ ይልቁን ለሃይማኖት ልጆች ሰዎች መልካምን እናድርግ። ባንዝል ባንደክም፣ በመንፈስ ብንዘራ የዘላለም ሕይወት የሚታጨድ ነገር ነው። ማለት በመልካም ስራ የምንሰራውን የምናገኘው ነገር ነው። ፕሮቴስታንት ፕሊዝ ዶንት ፉል ዮርሰልፍ። ራሳችሁን አታታሉ። ራሳችሁን ፕሊዝ በጣም ኖ ማለት ለምን አስፈለገ? ጋይስ ለምን አስፈለገ? ምን ምክንያት ኖሯችሁ ነው እንደዚህ የምታደርጉት? ማንን ለመጥቀም ነው? ማለት ራስን ለምትሾታ እስካሁን ከተናገረው ነገር ያልተጋጨ አንድ ፕሮቴስታንት የለም። ምን እናርጋችሁ? እሺ ከበደን እኮ ለእኛም ራሱ ሶስተኛ ይጨመርበት ወይንስ በዚህ ቢያበቃ ጥሩ ነበር ብለን ደግሞ ሌላ ወነሱ ወደሚያነሱት ሀሳብ እንሂድ፣ ወይንስ በዚህ ቢያበቃ ጥሩ ነው ብለን እናቁም፣ ወይስ አንድ እንጨምርበት?
ይጨመር። ቲቶ ምዕራፍ 2 ከቁጥር 8 ቲቶን እናነብሽ። ግልጽ ነው። ግልጽ ነው ወይ? ግልጽ ነው ወይ? ግልጽ ነው ወይ? ግልጽ ነው ወይ? ግልጽ ነው። ሶላ ስክሪፕቹራ ላይ ይቅርታ፣ ሶላ ስክሪፕቹራ ላይ የተወሰነች ትንሽዬ ነገር እንጨምርባት። ትንሽዬ ነገር ሶላ ስክሪፕቹራ ላይ ትንሽዬ ነገር ሶላ ስክሪፕቹራ ላይ ዓላማው እንደዛ ነው ወይ? በቀላሉ መጽሐፍ ሲናገር ይሉና መጽሐፍ ቅዱስ ብቻ ይላል ወይ? መጽሐፉ ራሱ መጽሐፍ ቅዱስ ብቻ እኔ ብቻ ነኝ ወይ ይላል ወይ? እዚህ ውስጥ ያለው ብቻ ነው ወይ ተብሎ ተጠቅሷል ወይ? ተነግሯል ወይ? ተጽፏል ወይ? ሶላ ምናምን እያልክማ አታምታታም ይላል ወይ? ሳይል በቀላሉ እስኪ እንክፈተው እና ቅድም ተሰሎንቄ ላይ አሳይቻችኋል አይደለ? ተሰሎንቄ 2:15 ላይ አሳይቻችኋል። የገላትያ መልእክት ወደ ገላትያ ሰዎች ምዕራፍ 1 ከቁጥር 1 ላይ ያለውን ሀሳብ ልንገራችሁ። ምን እንደሚል እንዲህ ይላል ሀሳቡ። በክርስቶስ ኢየሱስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔ ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። ወደ ማን አብያተ ክርስቲያናት? ወደ ገላትያ አብያተ ክርስቲያናት። ይህንን መልእክት እያደረገ ነው ጳውሎስ ለገላትያ አብያተ ክርስቲያናት። ይህን መልእክት እየጻፈ ነው። በጣም ትንሽዬ ጊዜ ብቻ፣ በጣም ጥቂት አእምሯቸው ተጠቀሙ። ከፕሮቴስታንት ለየት ለማለት እነሱ የሳቱበትን እነሱ ሚስ ያደረጉትን ኮንሰፕት ለማግኘት በጣም ጥቂት ብቻ ማሰብ ነው የሚጠይቀው። በጣም ጥቂት ማሰብ ባለመቻላቸው ብቻ ነው መጽሐፍ ቅዱስ ብቻ ወደሚል ትምህርት ድምዳሜ ውስጥ የደረሱት። በጣም ጥቂት ማስተዋል ስላቃታቸው ብቻ ነው። እና እናንተን የሚጠይቃችሁ ክርስቲያኖች አሁን ጥቂት እንድታስተውሉ ዝም ብላችሁ አስቡት። ዝም ብላችሁ አስቡት። ጳውሎስ ይህንን መልእክት ገላትያ ላይ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። ወዴት አብያተ ክርስቲያናት? መግቢያው ወደ ገላትያ አብያተ ክርስቲያናት። ስለዚህ የገላትያ መልእክት እነሱ ጋር ከመድረሱ በፊት ገላትያ ላይ ክርስቲያኖች ነበሩ አልነበሩ? ክርስቲያኖች ነበሩ ወይንስ አልነበሩ? ጋይዝ ክርስቲያኖች ነበሩ አለ። በጣም ጥቂት ማስተዋል ብቻ ነው የሚጠይቀው። ጳውሎስ የገላትያን መልእክት ለገላትያ ሰዎች ከመላኩ በፊት ገላትያ ላይ ቤተክርስቲያን ነበረች አልነበረችም? ክርስቲያኖች ነበሩ አልነበሩ? ነበሩ። መጽሐፍ ቅዱስ ብቻ የሚለው ትምህርት ምን ያህል ስሁት እንደሆነ ከሚያሳይ አንዱ ጥቅስ ነው። ነበሩ እና በየትኛው መልእክት ነው ታዲያ? በየትኛውን ጽሑፍ ጽፎላቸው ነው ታዲያ ክርስቲያን የሆኑት? ስለዚህ ሐዋርያው ጳውሎስ ይህንን የገላትያ መልእክት ለገላትያ ክርስቲያኖች ጽፎ ከመላኩ በፊት ገላትያ ላይ ክርስቲያኖች ነበሩ። ያ ማለት በቃል ስብከት፣ በቃል በሰበካቸው ስብከት እዛ ቦታ ላይ ክርስትና ነው ተቀብለዋል። መልእክቱ እነሱ ጋር ከመምጣቱ በፊት በቃል ትምህርት እዛ አካባቢ ላይ የነበሩ
ክርስትናን ተቀብለዋል አልተቀበሉም? ክርስቲያኖች ነበሩ። ታዲያ እንዴት ነው መጽሐፍ ቅዱስ ብቻ ነው ጳውሎስ የሚያስተምረው የምትለኝ ወንድሜ? ጳውሎስ የገላትያን መልእክት ለገላትያ ክርስቲያኖች ገላትያ ላይ ላለችው ቤተክርስቲያን ከመጽሐፉ በፊት ክርስቲያኖች ነበሩ። እንዴት? በምን አይነት ማጂክ? መቼ ደረሳቸው መጽሐፍ ቅዱሱ? ወይንም የገላትያ መልእክት መቼ ደረሳቸው? አልደረሳቸውም። መልእክቱ እነሱ ጋር ከመምጣቱ በፊት ኢቭን ጳውሎስ እኮ መልእክቱ ሲጀምር የመልእክቱ አጀማመር በራሱ ምን የሚል ነው? ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ ለአምላካችን ለአባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን። ቀጥል ይልና ምን ይላል? ከሰበክላችሁ ወንጌል የሚለየውን ወንጌል ሊሰብክላችሁ የተረገመ ይሁን። ጳውሎስ ከጻፍኩላችሁ መልእክት የተለየ መልእክት ሊጽፍላችሁ የተረገመ ይሆናል አላለ። ከሰበክላችሁ ወንጌል ይሄ መልእክት ገላትያ ክርስቲያኖች ጋር ከመድረሱ በፊት ተሰብኮላቸው ነበር። ስብከቱ የምን ነበር? የቃል ስብከት። በቃል ስብከት እነዚህ የገላትያ ክርስቲያኖች አስቀድሞ ወደ ክርስቲያን ነበሩ ማለት መጽሐፍ ቅዱስ ብቻ ኖችኛዋ ብቻ ናት። ቃይኖ ስልጣናዊ ቃል ብቻ በቃል የሰበኩት ሐዋርያት በቃል የሰበኩት ስብከት እኛ ከሰበክንላችሁ ብሎ ጳውሎስ ሲናገር ይህን የገላትያ መልእክት ያውም በመጀመሪያው ምዕራፍ ያውም በመግቢያው ላይ እንደዚህ የሚል ከሆነ 6 ምዕራፎች አሉት የገላትያ መልእክት። ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 ከመጻፋቸው በፊት ወንጌል ተሰብኮላቸዋል የገላትያ ክርስቲያኖች። በጣም አሜዚንግ። ወንጌል ተሰብኮላቸዋል። የማ ክርስቲያኖች? የገላትያ ክርስቲያኖች ወንጌል ተሰብኮላቸዋል። እና እንዴት ነው ታዲያ መጽሐፍ ቅዱስ ብቻ ነው የሚለውን ትምህርት ተቀበሉ ምትለ? በጣም ስህተት ነው። እና ይመጡና እንደዚህ ይሉናል። እንደገና ደግሞ በእምነት ብቻ ነው የእግዚአብሔር ልጅነት የሚገኘው። በእምነት ብቻ ነው የእግዚአብሔር ልጅ የሚገኘው። ሰዎች በውሃ በኢችቶ እንዴት ነው ስታስቡት የእግዚአብሔር ልጅነትን የሚያገኙት? እንዴት ነው በጥምቀት በውሃ ጥምቀት የእግዚአብሔር ልጅነትን የሚያገኙት? ይህማ ቀልድ ነው። መጽሐፍ ቅዱስም አያስተምርም። ፕሮቴስታንቶች ነው እንደዛ ነው። ፕሮቴስታንት የሰው ልጆች በውሃ ጥምቀት ዳግም አይወለዱ፣ በእምነት ብቻ ነው። ወሬ ወሬ ማርያምን ወሬ ነው ይወለዳል። ኖ ይላል መጽሐፍ ቅዱስ። ኖ ይላል። በጥምቀት ልጅነት አይገኝም ስትል ኖ ይላል መጽሐፍ ቅዱስ። ኖ እስካሁን ታግዘናችን አይደብራሽም? እናንተ ሰዎች እየተፋፈርን እንጂ እየተሳሰብን እየተፋፈርን ኖ ይላል መጽሐፍ ቅዱስ። እናቴ ትሙት ወሬ አለ። በውሃ ጥምቀት የእግዚአብሔር ልጅነት አይገኝም። ወሬ ጥምቀት አያድንም። ወሬ ወሬ ውሸት ነው። ግን መጽሐፍ ነው ይላል ባቸው። መጽሐፍ ቅዱስ ሆይ መጽሐፍ ቅዱስ ሆይ የሰው ልጆች በጥምቀት ዳግም ይወለዳሉ ወይስ አይወለዱ? መጽሐፍ ቅዱስ ሆይ እባክህ ነገር መልስልን። ይወለዳሉ ወይስ አይወለዱም? ጴንጤ ፒፕል ጴንጤያንስ ኖ። እንዴት ነው ውሃ የሚወልድ? እንዴት ነው እጅቶ የሚወልድ? እንዴት ነው በጥምቀት ዳግም ልደት የሚገኙ የምትለው? ይሄ በጣም የመጽሐፍ ቅዱስ ትምህርት አይደለም ብለህ ያልከኝ ልጅ ደህና ነህ? የት ብላ ነው ሲያገኘው እንደዛ የሚለውን ጥቅስ ከየት አመጣኸው? ከምንድን ነው የምትጠቅሱት? ቆይ ለእናንተ ለብቻችሁ የተጻፈ መጽሐፍ አለ ወይ? ጴጥሮስ ለእናንተ ብቻ የጻፈው አለ ወይ? ዮሐንስ ለእናንተ ብቻ የጻፈው አለ ወይ? አለ ለእናንተ ለብቻ የሆነ ቦታ ላይ የጻፈላችሁ አለ ለእናንተ ብቻ? ፕሮቴስታንቶች ክርስቲያኖች ጥምቀት ለድነት ይላሉ። እናንተ ግን ዝም ብላችሁ በእምነት ብቻ ነው ብትሉ ችግር የለውም ብሎ የጻፈላ ሐዋርያ አለ? እንደዛ ብሎ ያስተማረ አለ ወይ? የለም። ሁላችንም ማስመሰያዎች ነን። በጣም ስህተት ነው። መጽሐፉ ግን ሲናገር እውነተኛው የእግዚአብሔር ቃል ሲናገር ዮሐንስ ይሄ ሐዋርያ ማንን ነው? ቀጠል ይልና
ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አትደነቁ። በውሃ ጥምቀት ድጋሚ ልጅነት ይገኛል ስላልናችሁ አትደነቁ። ዳግም ውልደት አምናችሁ በጥምቀት ነው ስላልናችሁ ፕሮቴስታንቶች አትደነቁ፣ አትደንግጡ፣ አትደነቁ። ይህ የመጽሐፉ እውነት ነው። አትደነቁ፣ አይግረማችሁ፣ ውሃውም አይቅለልባችሁ። ጌታ ኢየሱስ ነው ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት አይገባም ያለው በተቃል አይደለም። ይህ ታላቁ መጽሐፍ ነው የተናገረው። አትደነቁ፣ አምናችሁ ተቀበሉ። ኦኬ፣ አምናችሁ ተቀበሉ። አምናችሁ ተቀበሉ። አምነህ መቀበል ነው ያለብን። ምንም መደነቅና ግራ መጋባት ማለት አይጠበቅብንም። ይህ ምን ያህል የመጽሐፉን ቃል ጥንዝዝ እንደሚያደርጉት እንደዚህ ለራሳቸው እንዲህ በቃ ጠምዝዘው 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 ዮሐንስ 3:5 ጠምዝዘው በቃ እነዚህ ቆልፈው ቆላልፈው ሰግጦ እግዚአብሔር ዓይኔን ግንባር ያደርገን በገገመው ሰግጦ ዮሐንስ ወንጌል ምዕራፍ 3 ላይ ውሃ ያለው ውሃ አይደለም እና ወይን ነው እና ወተት ነው እና ምንድን ነው ይመጣና ዮሐንስ ወንጌል ምዕራፍ 3 ላይ ውሃ ያለው ውሃ አይደለም እና ምንድን ነው ውሃ ካልሆነ ወይን ነው ታዲያ ወተት ነው ምንድን ነው? በመጠጣት ሲሆን ይላል ውሃ ከጠማ ሄዳ አትጠጣም። ምን ከውሃ ጋር ጸብ መንፈስ ቅዱስ የሚለው ግን በቀጥታ እንወስዷለን። ውሃ የሚለው ይተረጉማል። ቃሉ ውሃ የሚለው ቃሉ ጋይስ ውሃ እና ቃሉ ምንድን ያገናኛቸው? ራሱ እንዴት ተገናኙ? ውሃ ቃል ውሃ ቃል ቃል ነው። ውሃ ነው። ልክ ውሃው ጋር ስትደርስ ስተረጉም ውሃው ጋር ደርሰህ ስተረጉመው አዲስ መደበኛ ትርጉም ይመጣና ማለት ነው። አዲስ መደበኛ ትርጉም ይመጣና ኖ ዌይ ማብራሪያ ላይ ኖ ዌይ ውሃ ያለው ጥምቀት ነው። አዲስ መደበኛ ትርጉም የምሬ ነው እላችሁ። አዲስ መደበኛ ትርጉም እያንዳንድን በራሴ ቆንጨራ ማለት የገደሉኛል። የታረድኩት ሰኔ 8 ዛሬ ሰኔ 8 ነው ጋይስ። ዛሬ ሰኔ 8 ነው የታረድኩት። ሰኔ 8 ማለት በራሴ ገጀራ ማለት ያረዱኛል።